ከሰዎች ጋር ንግግር በምናደርግበት ጊዜ የሰዎችን ትኩረት 95% ያህሉን የምስበው የወሬው ርዕስ ወይም ወሬው ሳይሆን ከወሬው ባሻገር ያለው ስናወራ የምናሳያቸው ለምሳሌ የእጅ እንቅስቃሴ ሊሆን ይችላል። ብዙ ጊዜ እንዲያደርጋለሁ የአቀማመጥ ስርዓታችን ሊሆን ይችላል፣ አፈጣጠናችን ሊሆን ይችላል፣ ድምፅን ከፍ አድርጎ ወይንም ዝቅ አድርጎ ማውራት ሊሆን ይችላል። እነዚህ ቦዲ ላንጉጅ ተብለው ይታወቃሉ። ስለዚህ ከሰዎች ጋር ንግግር በምታደርጉበት ጊዜ ለወሬ ቁጭ ብላችሁም ስታወሩ የሰዎችን ቦዲ ላንጉጅ የሚያነብ ሰው ሰዎች ምን እያሰቡ እንደሆነ እና ምን አይነት ስሜት እየተሰማቸው እንደሆነ በቀላሉ መለየት ይችላሉ ማለት ነው። ቃል አውጥተን ከምንናገረው ድምፅ አውጥተን ከምንናገረው ባሻገር ያለውን ነገር መመልከት የሚችሉ ሰዎች ማለት ነው ወይም ነን ቨርባል ኮሚኒኬሽን እንላለን። ነን ቨርባል ኮሚኒኬሽንን መረዳት የሚችሉ ሰዎች እንዳልኩት ሰዎች የሚያስቡትንም የሚሰማቸውንም ስሜት መገመት እና ማወቅ ይችላሉ ማለት ነው። ለምሳሌ እንዳልኩት አቀማመጥ ሊሆን ይችላል። እጅን እንዲቆላልፎ እግር እንዲቆላልፎ መቀመጥ ሊሆን ይችላል። ወደኋላ ደገፍ ብሎ መቀመጥ ሊሆን ይችላል እንደዚህ ወይም ወደፊት በደንብ ተጠግቶ ማለት ሊሆን ይችላል። ቶሎ ቶሎ ማውራት ሊሆን ይችላል ወይም ቀስ ብሎ ማውራት ሊሆን ይችላል። ሲያወራ እጁን እንዲህ ማድረግ ሊሆን ይችላል። ወደ ላይ መመልከት ሊሆን ይችላል ከሰዎች ጋር ሲያወራ ወይም መሬት መመልከት ሊሆን ይችላል። ግራ መመልከት ሊሆን ይችላል። ቀኝ መመልከት ሊሆን ይችላል። ሲያወራ ፈገግ እያለ ማውራት ሊሆን ይችላል። አይኑን በደንብ ገልጦ ሊያወራ ይችላል። አይኑን ጠበብ አድርጎ ሊያወራ ይችላል። እነዚህ ሁሉ ትርጉም አላቸው ማለት ነው። ስለዚህ ዛሬ እነዚህን ነን ቨርባል ኮሚኒኬሽኖች በይበልጥ ደግሞ ቦዲ ላንጉጆችን እናያቸዋለን ማለት ነው። አብራችን ቆዩ። በካንድራ ኬሪ የተጻፈው እና በዶክተር ዴቪድ ሪቪው የተደረገው አርቲክል እንደሚያመለክተው ሰዎች 8 አይነት ነን ቨርባል ኮሚኒኬሽኖችን አገልግሎት ላይ እናውላለን ወይም 8 አይነት ድምፅን ቃልን ሳይወጡ የተግባቦት ዘዴዎችን እንጠቀማለን ማለት ነው። የመጀመሪያው ፋሻል ኤክስፕሬሽንስ የሚባል ነው። በጠቅላላው ገጻችን ላይ የፊት ገጻችን ላይ የምናሳየው ከሰዎች ጋር ንግግር ስናደርግ የምናሳየው ምልክት እንደማለት ነው። የደስታ፣ የቁጣ፣ የጥላቻ፣ የመደነቅ፣ የመገረም፣ የፍርሃት እነዚህን ያጠቃልላል ማለት ነው። አንዳንድ ሰው ጋር አሁን ማውራት ብትፈልጉ የሆነ ኮስተር ያለ ምናምን ሰው ሲሆን ሄዶ ንግግር ለመጀመር ይከብዳል። ወይም ደግሞ አንዳንዱ በጣም ፈገግ ብሎ እንደዚህ ሲሆን ወይንም እንደው የሚጋብዝ አይነት ፊት ወሬ እንድትጀምሩ የሚጋብዝ አይነት ፊት ሆኖ ሲገኝ ነው እንትን የምትሉት እና ፈገግ ያለ እና ምንድነው ሰላምታ የሚጀምረው በፈገግታ ነው ትላለች አይደል ማዘር ትረሳ። ስለዚህ ፈገግ ስንል ሰላም የሚጀምረው ነው መሰለኝ እና ፈገግ ስንል ኦኬ ሰዎችን የመጋበዝ አይነት እንትን አለ ማለት ነው። ስለዚህ እነዚህ ፋሻል ኤክስፕሬሽንስ ይባላሉ የመጀመሪያዎቹ ማለት ነው። በፊታችን የመደነቅ፣ የመገረም፣ የፍርሃት፣ የደስታ፣ የጥላቻ፣ የቁጣ ስሜቶችን አንድ ላይ የያዘ ቃል ሳናወጣ ብቻ የምናሳያቸው ሰዎችን በቀላሉ ሊረዱ የሚችሉ ፋሻል ኤክስፕሬሽኖች ይሰኛሉ። ሁለተኛው ነን ቨርባል ኮሚኒኬሽን ገስቸር ይባላል። ገስቸር ደግሞ የሚባለው በምላሳችን እና በእጃችን ብዙ ጊዜ የምናሳያቸው ናቸው። በምላሳችን እና በእጃችን ለምሳሌ ምላስ ማውጣት የማሽማጠጥ አይነት እንደሆነ ይገባናል በእኛ ባህል ማለት ነው። ምላስ ማውጣት የማሽማጠጥ ለምሳሌ አካባቢ ለመጠቆም ስንፈልግ እዚህ ጋር ብለን ኦኬ ይሄንን አንድ ጣት እናሳለን። እዚህ ጋር ሄደህ እንዲህ ታጠፍ፣ እሱ ጋር ደርሰህ ወደዚህ ታጠፍ፣ እንትኑ ጋር ደርሰህ ወደ ቀኝ ታጠፍ እንላለን እና የእጅና የምላስ ገስቸር በሚለው ምድብ ይታያል ማለት ነው። እዚህ ገስቸር ላይ ግን ጥንቃቄ የሚያስፈልገው ከሀገር ሀገር ከባህል ባህል ይለያያል ገስቸር ምልክቶች ማለት ነው። ለምሳሌ ብዙ ወጣቶች በይበልጥ የሚያሳዩት ምልክት ይሄ ምልክት ነው አይደል? ይሄ ምልክት ይሄን ያሳያሉ። ቪ ቅርጽ አድርገው ጣታቸውን አውራ ጣታቸውን እና የመሃል ጣታቸውን እንደዚህ አድርገው ያሳያሉ። ቪ እንደዚህ ያደርጋሉ። ይሄ በአሜሪካ የሰላም ምልክት ነው። ይሄንን ሳረግ ሰላም እንደማለት ነው። የሰላም ምልክት ነው ወይም የቪክትሪ የድል ምልክት ነው በአሜሪካ። ነገር ግን ይህንን ምልክት እንግሊዝና አውስትራሊያ ላይ እጄ እንደዚህ ባሳይ በጣም ጸያፍ ነው። የስድብ ምልክት ነው ማለት። ስለዚህ ገስቸሮች ከሀገር ሀገር ይለያያሉ ማለት። ሶስተኛው ፓራሊንጉስቲክስ ይባላል። ይህም ከአንደበታችን የሚወጡ ቃላት በምን ያህል ድምጸት ወይም ቶን እየወጡ ነው፣
የሚለውን በአንድ በኩል ያሳያል። በሌላ በኩል ደግሞ በምን ያህል ላውድነስ በምን ያህል ከፍ ባለ ድምፅ ከአንደበታችን ወጣ ያውቃል የሚለውን የሚያሳይ ማለት ነው። ይህም ማለት ሰዎች ጥድፍ እያሉ ነው የሚያወሩት ወይስ ቀስ ዝግ ብለው ነው የሚያወሩት? ሲያወሩስ እንዴት ነው? ብዙ ጊዜ ስንፈራ ድምጻችን ይቆራረጣል፣ የተቆራረጠ ነው የሚሆነው እና ያንን ወይም ቀጥ አድርጎ የጀመረውን ንግግር ቀጥ አድርጎ ጨረሰ የሚለውን በስሩ የሚያካትት ነው ማለት ነው ፓራ ሊንጉስቲክስ። አራተኛ ፖስቸር ነው። ፖስቸር ማለት ያው ከአቀማመጣችን እና ከእግር እና ከእጅ እንቅስቃሴ ጋር የተገናኘ ነው ፖስቸር ስንል። አንዱ ነን ቨርባል ኮሚኒኬሽን ውስጥ ወይም ቦዲ ላንጉጅ ውስጥ ይካተታል ማለት ነው። ፖስቸር ስንል ብዙ ጊዜ ብዙ ምርምር የተደረገባቸው እጅን እንዲቆላልፎ መቀመጥ እና እግርን አጣምሮ ከመቀመጥ ጋር ያሉ ናቸው ማለት ነው። ይሄ ብዙ የሚዲያ ሽፋን ያገኘ ነው ማለት ነው እውነት ለመናገር። ለዚህ ምክንያቱ በጁሊያስ ፓስታ የተጻፈ ቦዲ ላንጉጅ የሚባል መጽሐፍ አለ። ያ መጽሐፍ ነው ማለት ነው ሞር እጅን አጣምሮና እጅን ቆልፎና እግርን አጣምሮ መቀመጥ ላይ በጣም ብዙ ፎከስ አድርጓል። ደግሞ ይተነትናል ምን ማለት እንደሆነ። ለምሳሌ እግርን አጣምሮ የሚቀመጡ ሰዎች ለውይይት፣ ለንግግር፣ ለጨዋታ የማይጋብዝ አይነት ስብዕና ያላቸው ሰዎች ወይንም መጽሐፉ ምን ይላል? ዲፌንሲቭ ፖስቸር ይላቸዋል ማለት ነው። አምስተኛ ፕሮክሲሚክስ ይባላል። ይህም ከሰዎች ጋር ቁጭ ብለንም ይሁን ቆመን በምናወራበት ጊዜ መሀላችን ላይ የምንተወው ስፔስ ባዶ ክፍት ቦታ ማለት ነው፣ ወይም ፐርሰናል ስፔስ ምን ያህል ነው የሚለውን የሚወስን ነው ማለት ነው። ይህም የነን ቨርባል ኮሚኒኬሽን አይነት ነው። ምክንያቱም በጣም ከምንወዳቸው ሰዎች ጋራ ወይም ቅርብ ከሆናቸው ሰዎች ጋራ የተለየ ቅርበት ካሉን ሰዎች ጋራ ጠጋ ብለን የመቀመጥ አዝማሚያ እናሳያለን። ድንገት ከተገናኘው ሰው ጋራ ንግግር ብንጀምርም ቦታችን ምን ያለ ይሆናል? ራቅ ያለ ነው የሚሆነው ማለት ነው። መሀል ላይ ፐርሰናል ስፔሳችን ሰፋ ያለ ነው የሚሆነው። ይህም ከፕሮክሲሚቲ የሚባለውም ከባህል፣ ከአስተዳደግ፣ ከሰውየው ስብዕና እና ከሰውየው ጋር ያለው ግንኙነት ወይንም መቀራረብ፣ መተዋወቅ ትልቅ አስተዋጽኦ ያደርጋል ማለት ነው። ስለዚህ ከሰዎች ጋራ የሚኖረን ንግግር ስናደርግ መሀል ላይ ቁጭ ብለንም ቆመንም ንግግር ስናደርግ መሀል ላይ ያለው ፐርሰናል ስፔስም የሆነ ነገር ይነግረናል ማለት ነው። በጣም ጠጋ ብለው የሚያወሩ ከሆነ በጣም መተዋወቅ በውስጣቸው ያለ በደንብ ልብ ለልብ የሚተዋወቁ የቅርብ ጓደኛማቾች ሊሆኑ ይችላሉ። ራቅ ያለ ስፔስ ካለ ደግሞ ያው ድንገት የተገናኙ እንግዶች ሊሆኑ ይችላሉ በሚል ይገመታል ማለት ነው። እንደውም አንድ የተደረገ ጥናት ላይ ምንድነው ሰዎች ድንገት ከተገናኙት ሰው ጋራ መሀል ላይ በአማካይ ከ18 ኢንች እና 4 ፊት ያህል ፐርሰናል ስፔስ እንደነበራቸው ተመላክቷል። ስድስተኛው አይጌዝ ይባላል። ከአይናችን ጋር የተገናኘው ማለት ነው። አይንን እንዲህ ቀጥ አድርጎ ከምናወራው ሰዎች ጋር ቀጥ አድርጎ መመልከት ወይንም ንግግር በምናደርግበት ጊዜ ወደ ታች አፈር ብሎ ከአይንን መለስ ማድረግ ሊሆን ይችላል ማለት ነው። አይጌዝ እንደውም አንድ ጥናት አሁንም ምንድነው ያነበብኩት ሰዎች ከሚወዱት ሰው ጋር ሲሆኑ በጣም ይቀርቡ እና ከሚወዱት ሰው ጋር ሲሆኑ አይንን ቶሎ ቶሎ ማርገብገብ ምልክት ይታይባቸዋል ይላል። አይንን ቶሎ ቶሎ ብሊንክ ማድረግ፣ ቶሎ ቶሎ ማርገብገብ ከሚወዱት ሰው አጠገብ ሲሆኑ እና ንግግር ሲያደርጉ እንደዛ የማድረግ ዝንባሌ ያላቸው ይላል። ሌላ ጥናት ደግሞ ምንድነው የሚሉት ያነበብኩት ታማኝ የሆኑ ሰዎች እንዲህ ቀጥ ብለው አይን እያዩ ነው የሚያወሩ። ታማኝ ሰዎች አይን እያዩ ያወራሉ። ውሸታም ወይም ቀጣፊ ሰዎች ደግሞ እንዲህ ቀጥ ብለው አይን እያዩ ማውራት አይሆናቸውም። ወይ ቀኝ አካባቢ ወይ ግራ ወይም ሰማይ ሰማዩን ጣራ ጣሪያውን አሊያም መሬት ያያሉ የሚል ጥናት አንብቤያለሁ። እዚህ ጋር ግን ልብ ማለት የሚያስፈልገው አይን እያየ የማያወራ ሁሉ ውሸታም ነው፣ ቀጣፊ ነው ለማለት የማያስችሉ ምክንያቶች አሉ። ምክንያቱም ቅድም ፕሮክሲሚቲ ላይ እንዳየነው ባህል፣ አስተዳደግ፣ የሰውየው ስብዕና ሊወስን ይችላል ማለት ነው። ከአይን አፋርነትን ኢንካሬጅ እየተደረገ ፊት አትበል፣ ከሰው ፊት አትወጣ የተባለ ያደገ ልጅ አይን እንዲቀጥ ብሎ ስላላወራ ወይም መሬት ስላየ ውሸታም ነው ማለት አይደለም ማለት ነው። ስፔሻሊ በእኛ ካልቸር ያ አጉል መዳፈር ይመስላል። አይንን እያዩ ቀጥ ብሎ ትኩር ብሎ ማውራት፣ ንግግር ማድረግ፣ መጫወት እና ከባህል ባህል ይለያያል ማለት ነው። ሰባተኛ ሃፕቲክስ የሚባለው ነው። ይሄ ደግሞ ነን ቨርባል ኮሚኒኬሽን አይነት ምንድነው?
በንግግር መጀመሪያ መካከልና መጨረሻ ላይ ሰዎች ድንገት ሰዎችን ስነኩ ማለት ነው። በእጃቸው ስነኩ ሃፕቲክስ እንለዋለን። ወይንም ተች ማድረግ በንግግር መጀመሪያ ሊሆን ይችላል፣ መካከል ላይ ሊሆን ይችላል፣ ወይም መጨረሻ ላይ ድንገት ሰዎችን ስንነካ የሚተላለፍ መልእክት በውስጡ አለ ማለት ነው። ድንገት መንካት። ይህንን ጁሊያ ውድ የምትባለው ጸሐፊ ኢንተርፐርሰናል ኮሚኒኬሽን ኤቭሪዴይ ኢንካውንተርስ በሚል ርዕስ ባሳተመችው መጽሐፍ ላይ ሰዎች በንግግር መጀመሪያ፣ መጨረሻ ወይም መካከል ላይ ሰዎችን ድንገት ታች ሊያደርጉ የሚችሉት ሊነኩ የሚችሉት ሰዎች ላይ የሆነ ስልጣን ሲኖራቸው ነው ትለናለች። ፓወርን ወይም ስታተስን ያሳያል ማለት ነው። ይህ ማለት ምን ማለት ነው? ሰዎችን ዶሚኔት የማድረግ ቅድም ፐርሰናል ስፔስ ብለን ያነሳነው አለ። በሁለት ሰዎች መካከል ያለ የግለሰባዊ ድንበር ማለት ነው። ያችን ጥሰው ያልፋሉ። በእኛ ላይ ስልጣን ወይንም ጉልበት ወይንም ኃላፊነት ያላቸው ሰዎች ያንን ሃፕቲክስን በደንብ ይጠቀማሉ ትለናለች ጁሊያ ውድ ቅድም ባልኩት ባሳተመችው መጽሐፍ ማለት ነው። ይሄ ምንን ሊያካትት ይችላል? መንካት ስል እጅን መንካት ሊሆን ይችላል፣ ትከሻን ቸብ ቸብ ማድረግ ሊሆን ይችላል፣ ወይም ድንገት ሳያስቡ እግርን መንካት ቁጭ ብለው የሚያወሩ ከሆነ ሊያካትት ይችላል ማለት ነው። ይሄ ለየት ባለ መልኩ ሴቶች ላይ ሲሆን የሚያፈቅሩት ወንድ ጋር ለመጀመሪያ ጊዜ ሲገናኙ ወይም ሁለተኛ ቀጠሯቸው ላይ ዴት ሲደራረጉ በሆነ ርዕስ እየተወያዩ ዲስከስ እያደረጉ ድንገት ልትነካው ትችላለች እጁ። ያ ምን ኢንዲኬት ያደርጋል? ኢንተረስትድ እንደሆነች በልጁ የሚያሳይ ምልክት እንደሆነ ከዚህ ቀደም ሌላ ጽሁፍ ላይ አንብቤያለሁ። ሰባተኛው ሃፕቲክስ ነው ብያቸዋለሁ። ስምንተኛው እና የመጨረሻው አፒራንስ ነው። ለሰዎች እንዴት ነው ራሳችንን የምናቀርበው? ያ በራሱ ነን ቨርባል ኮሚኒኬሽን ነው። መናገር የግድ አያስፈልግም ማለት ነው። ለምሳሌ የሰዎች የፀጉር ስታይላቸው፣ የአለባበስ ሁኔታቸው፣ የአረማመድ ስታይላቸው፣ እጅን ኪስ ውስጥ አድርጎ መራመድ፣ ፈጠን ፈጠን እያሉ መራመድ፣ የመንገዱን ዳርና ዳር እያዩ ቀና ብሎ መራመድ፣ ዝቅ ብሎ መራመድ፣ አለባበስ እንዳልኳቸው፣ የፀጉር ስታይል፣ እነዚህ ለሰዎች ምንም ቃል ሳናወጣ እንዲሁ በሰዎች ልቦና እንድንቀረጽ የሚያደርጉ ናቸው ማለት ነው። ፈረንጆቹ ፈረስት ኢምፕሬሽን ላስት ስላሉ ማለት ከሰዎች ጋር ለመጀመሪያ ጊዜ የምንገናኝ ከሆነ እነዚህን ሰዎች በቀላሉ ከኛ ያውቃሉ ማለት ነው። ማለት አቀማመጣችንን አይተው፣ አረማመዳችንን አይተው ቀስ ብለን የምንራመድ ከሆነ እጃችንን ኪሳችን ውስጥ ከተን የምንራመድ አይነት ከሆነ የአለባበስ ስርዓታችን፣ የፀጉር ስታይላችንን አይተው ስለኛ ቅድመ ግምት ይይዛሉ በልቦናቸው ማለት ነው። ይሄ እስከ ወዲያኛው በልቦናቸው ተቀርጾ የሚቀመጥ ነው ማለት ነው። አፒራንስ 8 የነን ቨርባል ኮሚኒኬሽን አይነቶችን አይተናል። የትኛው ይበልጥ ተመቻችሁ? ከዚህ ቪዲዮ የሆነ ቁም ነገር አግኝቻለሁ ብላችሁ ካሰባችሁ ላይክ እንድታደርጉ በአክብሮት እጠይቃለሁ። ተመሳሳይ እንደዚህ አይነት ምን አይነት ኮንተንቶች እንዲሰሩላችሁ እንደምትፈልጉ የታች ኮሜንት ሴክሽን ላይ አስቀምጡ። ሌላ እንደዚህ አይነት ስነ ልቦናዊ ጉዳዮች ደግሞ በቋምነት ለማወቅ ለመማር የምትፈልጉ ከሆነ ይህን ቪዲዮ ዙማ አካደሚን ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆናችሁ እንድትቀላቀሉ በአክብሮት እጠይቃለሁ። ደህና ቆዩ።